ወንድ ልጅ ምን ያህል እንደሚወድሽ ምን ያህል እንደሚያፈቅርሽ የምታይባቸው 9 አስገራሚ ምልክቶችን ይዤልሽ መጥቻለሁ። ወንዶች ሲወዱ እጅግ በጣም ደስ ደስ የሚሉ የፍቅር መገለጫዎች አላቸው። ከዚህ በፊት የሴቶች የፍቅር መገለጫዎች ብዬ 7 ነጥቦችን አጋርቻችሁ ነበረ። ዛሬ ደግሞ በዛሬው ፕሮግራማችን ወንዶች ሲወዱም ሆነ ሲያፈቅሩ ፍቅራቸውን የሚገልጹበት 9 ምልክቶችን ወይም 9 የፍቅር መገለጫዎችን ይዤ መጥቻለሁ ማለት ነው። እስከ መጨረሻው ድረስ ከኔ ጋር ከሆናችሁ ትጠቀሙበታላችሁ ብዬ አምናለሁ። ቀጥታ ወደ ዕለቱ ፕሮግራም የማልፍ ይሆናል። በመጀመሪያ ደረጃ እንግዲህ ወንድ ልጅ ሲወድሽም ሲያፈቅርሽም ሊያሳይሽ የሚችለው ነገር ምንድነው? ከአንቺ ጋር ፈገግታን ያበዛል። የመጀመሪያው ምልክቱ ይሄ ነው። ወንዶች በተፈጥሮ ትንሽ ሲሪየስ ነገር ናቸው። እንደ ሴት ልጅ ባገኙት ሁሉ ቀልድ፣ ሰዎች በቀላሉ በሚስቁበት ነገሮች በዛ ደረጃ የኛን የሴትን ያህል ተጋላጭ አይደሉም አይደል ለፈገግታ። እና ከአንቺ ጋር ሲሆን ደግሞ ስለወደደሽ ስላፈቀረሽ ስታወሩም ሊሆን ይችላል። አንዳንድ ሀሳቦችንም እየተጋራችሁ እያለ በዛን ሰዓት ፈጌ ሊጭር ይችል ይሆናል ማለት ነው። እና ወንድ ልጅ ለአንቺ ፈገግታን ከሰጠሽ እያወራችሁ ሊሆን ይችላል። አንዳንድ ሀሳቦችን እያነሳችሁ በዛ መካከል ላይ ሞቅ ያለ ፈገግታን የሚያሳይሽ ከሆነ ይሄ ወንድ እየወደደሽና ልቡ ወደ አንቺ እያደላ መሆኑን የምታውቂበት ምልክት ነው ማለት ነው። እና ይህንን አይነት ምልክት የፈገግታ እያወራሹ ያለ የሆነ አለ አይደለ ደስ የሚል ፈገግታን እያሳየሽ በመሃል አንቺ እኮ ያ ነገር ያስቃልን ብለሽ አልገመትሽ ሊሆን ይችላል። ገብተሻል አይደል? እና እሱ ፈጌ ሲጭር ልታገኙት ትች ይሆናል። እና እንደዚህ አይነት ነገር ካየሽ እየተዝናናችሁ ሊሆን ይችላል። ኖርማልም ጨዋታ እየተጫወታችሁ ብቻ እሱ ሞቅ ያለ ፈገግታን የሚያሳይሽ አይነት ነገር ከሆነ የኔ እህት ያ አጋርሽ እጅግ በጣም እንደተከየፈበሽ ማወቅ የምትችይበት መንገድ ነው ማለት ነው። ሌላኛውና ሁለተኛው ነጥቤ ደግሞ ምንድነው? ወንድ ልጅ እንደወደደሽም እንዳፈቀረሽም በቃ ሙሉ በሙሉ ልቡ አንቺ ላይ ዘጭ እንዳለ የምታውቂበት ምልክት ምንድነው? ከጓደኞቹ ጋርም ሆነ ከቤተሰቦቹ ጋርም በሙሉ ልብ ወይም ደግሞ በአንቺ በመኩራራት ነው ከኔ ከሚላቸው ሰዎች ጋር ሊያስተዋውቅሽ የሚችለው ማለት ነው። ወንድ ልጅ በጣም ከሱ ካለፍሽ ልቡ በጣም ከተረጋገጠብሽ በኋላ ነው ለጓደኞቹም ቢሆን ለቤተሰቦቹም ቢሆን አንቺን ለማስተዋወቅ ፍቃደኛ የሚሆነው ማለት ነው። በሱ ልብ ውስጥ የሆነ ቦታ ሙሉ በሙሉ ቦታ ባይኖርሽ የጥርጣሬ አይነት ስሜት እንኳን ከተሰማ ወንድ ልጅ እዚህ ነገር ላይ በጣም ቁጥብ ነው። ሙሉ ለሙሉ ካላመነብሽ በጭራሽ ለጓደኞቹም ሆነ ለቤተሰቦቹ ለማስተዋወቅ ፈቃደኛ አይሆንም ማለት ነውና እንደወደደሽ ልቡ ወደ አንቺ እንዳደላና ከልቡ እንደከጀለሽ የምታውቂበት ሁለተኛው ነጥቤ ከጓደኞቹ ጋርም ሆነ ከቤተሰቦቹ ጋር አንቺን ለማስተዋወቅ እጅግ በጣም ፈቃደኛና ዝግጁ ሆኖ ታገኘዋለሽ ማለት ነው። ይሄን ነጥብ ካገኘሽበት እስካሁን የጠቀስኩልሽን የመጀመሪያውንና ይሄ ሁለተኛውን ነጥብ ካየሽበት ከልቡ እንደከጀለሽ የምታውቂበት ነጥቤ ነው ማለት ነው። ምናልባት አንዳንዴ እያወራችሁ እያለ የሚቀጥለው ሳምንት ከጓደኞቼ ጋር እራት ግብዣ ይኖረናል ሊልሽ ይችላል። በዛ አጋጣሚ ሊያስተዋውቅሽ ይፈልግ ይችል ይሆናል። ወይም ደግሞ በዚህ ጊዜ ከሲስተር ጋር ወይም ከብራዘር ጋር ላስተዋውቃችሁ ፈልጋለሁ ምናምን ቀለል አድርጎ ነው የሚልሽ። ገብቶሻል አይደል? እነኚህ ሳይኖችን ካየሽበት የኔ እህት ይሄ ወንድ እንደከጀለሽ የምታውቂበት ምልክት ነው ማለት ነው። ሌላኛውና ሶስተኛው ነጥቤ ደግሞ ምንድነው? ስሜቱን የሚያካፍልሽ ከሆነ ነው። ስሜቱን የሚያካፍልሽ ከሆነ ማለት ምን ማለት ነው? ወንድ ልጅ ያው እንደምናውቀው ወንዶች ደስታቸውን ቢያጋሩ ይቀላቸዋል። የሆነ እነሱ የተከፉበትን ወይም ስሜታቸውን የረበሻቸውን ነገር ለሰው በዛ ደረጃ አውጥተው ለማካፈል የኔ ያሏትን ወይም ደግሞ ልባቸው የረጋችባትን ሴት ካላገኙ በስተቀር በዛ ደረጃ የተከፉበትን ወይም ይሄ ዲስአፖይንት የሆኑበትን ነገር ለሰዎች የማጋራት ነገር ብዙም አይታይባቸውም። ያንን ነገር በራሳቸው መንገድ ለመወጣት ነው የሚሞክሩት። ደስታቸውን ግን ለማካፈል ዝግጁ ናቸው ወንዶች። ግን ስሜቱን ላንቺ የሚያካፍል ከሆነ ይሄ ወንድ አምኖብሻል ማለት ነው። ባያምንብሽ በዛ ደረጃ የተከፋበትን
ነገር ሊሆን ይችላል፣ ወይም ያልተመቸውን ነገር ሊሆን ይችላል። ገብቶሻል አይደል? ከሱ ውጭ ለሌላ ሰው መንገር የማይፈልገውን ነገር ለአንቺ የሚነግርሽ ከሆነ ይሄ ወንድ በአንቺ በፍቅር እንደወደቀ የምታይበት መንገድ ነው። ወንድ ልጅ እንደውም ከምንም በላይ ይህንን ስሜቱን አሳወቀሽ ማለት በቃ እሱን በዛ ደረጃ የጎዳውን ነገር ለአንቺ አውጥቶ ነገረሽ ማለት በቃ እጁን ሰጥቷል ማለት ይቻላል ማለት ነው። ምክንያቱም ወንዶች በጣም እንደዚህ አይነት ነገር ላይ በራሳቸው መንገድ ነው የተጎዱበትን ነገር ከዛ ነገር ውስጥ ለመውጣት የሚሞክሩት። አሊያም ግን የኔ ሰው ያስፈልገኛል፣ ይህን ሀሳብ ሼር የማደርገው ሰው ያስፈልገኛል ብለው ካሰቡና ሊነግሩ የሚፈልጉት ለአንቺ ነው ወይ ለፍቅረኛቸው ነው፣ ያገባም ከሆነ ለሚስቱ ነው። ከዛ ውጭ ግን በዛ ደረጃ እንደ ሴቶች የተጎዱበትን ነገር ለሴት ጓደኛኛ እናጋራለን አይደል? በቃ ለኔ ላልነው ሰው እናጋራለን። ግዴታ የተቃራኒ ጾታ መሆን አይጠበቅበትም። ወንዶች ግን እዚህ ነገር ላይ ስሬስ ናቸው። በቃ ገባሽ አይደል? ስለዚህ እችን ፓርት ከነገረሽ ይሄ ወንድ እውነት አንቺ ላይ ልቡ እንዳደላ የምታቂበት ምልክት ነው። በቃ በደንብ እንደተማመነብሽ የሚያሳይ ፖይንት ነው ማለት ነው። ሌላኛውና አራተኛው ምልክት ደግሞ ወንድ ልጅ እንደወደደሽም ሆነ እንዳፈቀረሽ የምታዩ ከአንቺ ጋር መላፋት አይነት ነገር ሲያሳይ ነው። ምክንያቱም ወንድ ልጅ በአንቺ ባይረጋጋ ወይም ደግሞ በአንቺ ደስተኛ ባይሆን በዛ ደረጃ ለቀቅ ብሎ ከአንቺ ጋር ይሄ የመነካካት አይነት ነገር ግንኙነት አይፈጥርም ማለት ነው። እና አንቺን የሚያቅፍሽ አይነት ነገር ከሆነ ትከሻሽን ነካ አይነት ነገር ገብቶሻል አይደል? የሆነ አንቺን እንደማቀፍ አይነት ነገር እንደዚህ አይነት ምልክቶችን የሚያሳይሽ ከሆነ ይሄ ወንድ በቃ ከአንቺ ጋር ግንኙነት ወይም ማለት ግንኙነት ስልሽ ከአንቺ ጋር የበለጠ ኮኔክሽን ለመፍጠር ዝግጁነቱን የሚያሳይ ነው ማለት ነው። አንቺ እንደተመቸሽው ከአንቺ ጋር አብሮ መዝለቅ እንደሚፈልግ የሚያሳይ ምልክት ነው። እና የሚላፋሽ አይነት ነገር ከሆነ አለ አይደለ እንደዚህ ትከሻሽን ነካ የሚያደርግ ከሆነ በሌላ አገላለጽ የሆነ እንደ መላፋት አይነት ነገር የሚከጃጅለው ከሆነ የኔ እህት ይሄ ወንድ በጣም እንደከጀለሽ እና ልቡ ወደ አንቺ እንዳደላ የምታቂበት አራተኛው ነጥቤ ነው ማለት ነው። ሌላኛውና አምስተኛው ነጥቤ ደግሞ ይሄ ወንድ ወደ አንቺ እንዳደላ የምታቂበት መንገድ ሁሌ ስለ አንቺ ማሰብ ይጀምራል። ለአንቺ ቦታ መስጠት ይፈልጋል። እንዴት ነሽ? ምን እያደረግሽ ነው? ምን አዲስ ነገር አለ? በቃ ማለት ጉዳዩ ነው የምትሆኙ ማለት ነው። ያው የራሱ ጉዳይ የሆኑበት በህይወቱ የራሱ የሆነ ጉዳዮች ቢኖሩትም ከዛ ባሻገር ግን አንቺ ነሽ ለሱ ጉዳዩ የምትሆኙበት ማለት ነው። እና ስለ አንቺ ማሰብ፣ ስለ አንቺ መጨነቅ በቃ ከሱ ሌላ ለአንቺ ሰው ያለ እስከማይመስለው ድረስ ለአንቺ በዛ ደረጃ መጨነቅን ማሰብን ነገር እንደዚህ አይነት ምልክቶችን ታይበታለሽ ማለት ነው። እና ወንድ ልጅ ከልቡ ሲወድም ሆነ ሲያፈቅር እነኚህ ከመጀመሪያው እስካሁን እስካለሁበት እስከ አምስተኛው ነጥቤ ድረስ የጠቀስኩልሽን ነገሮች ያሳያል ማለት ነው። እና እነኚህ ነጥቦችን የምታይበት ከሆነ የኔ እህት ይሄ ሰው ወደ አንቺ እየቀረበና በቃ ከአንቺ ጋር አሪፍ ጊዜን ወደፊትን ከአንቺ ጋር ፍላጎት እንዳለው የሚያሳይ ምልክት ነው ማለት ነው። ሌላኛውና ስድስተኛው ነጥቤ ደግሞ ምንድነው? አንቺን በሀሳብም በተለያየ ነገር ከአንቺ ጎን መሆን የሚፈልግ አይነት ስሜት እንደዛ አይነት ነገር ካየሽበት ይሄ ወንድ ለአንቺ እሱ መከታ እንደሆነ ወይም ደግሞ ወንድነቱን ለአንቺ ጥላ መሆን የሚፈልግበት መንገድ ነው ማለት ነው። አንቺን የሚደግፍሽ ከሆነ ፊውቸርሽን የሚጠይቅሽ ከሆነ ምን አይነት ነገር እንደሚያስደስትሽ ገባሽ አይደል? በቃ ለአንቺ የሚያስፈልገውን ነገር በሀሳብም በተለያየ ነገር ለአንቺ ድጋፍ አቅርቦት መሆንን ይፈልጋል ማለት ነው። እና በምታወሩበት ሰዓት ሊሆን ይችላል በተለያየ በአንዳንድ ሀሳቦቻችሁ መካከል እንዴት ነው ይሄን ነገር ምን አደረግሽው? ምን ደረጃ ደረሰልሽ? ገባሽ አይደል? የተለያዩ ሀሳቦችን እያነሳ የሚጠይቅሽ ከሆነ ይሄ ወንድ የአለኝታነት ስሜት በአንቺ ላይ ለመፍጠር እየሞከረ ነው ማለት ነው። ይሄ ሰው ለካ ያስብልኛል ወይ የሚል አይነት ስሜት እንዲፈጠርብሽ የሚያደርግበት ስድስተኛው ነጥቤ ነው ማለት ነው። እና በተለያየ በህይወት በምታደርጊያቸው ነገሮች
ከአንቺ ጋር የአለሁልሽ አይነት ስሜትን የሚያሳይሽ ከሆነ ይሄ እየወደደሽና ሊቀርብሽ በደንብ እንደፈለገ የሚያሳይ ስድስተኛው ምልክቴ ነው ማለት ነው። ሌላኛውና ሰባተኛው ነጥቤ ደግሞ ምንድን ነው? ስሜቱ የሚቀያየር ከሆነ ስልሽ ወንድ ልጅ አንዳንዴ ደስተኛ ይሆናል፣ አንዳንዴ ደግሞ ሳታስቢው ጓ ይላል አይነት ነገር ማለት ነው። ያንን የሚያደርገው ላንቺ ነው፣ ስለወደደሽ ስላፈቀረሽ ነው። ከአንቺ ውጪ ሌላ ሰው ላይ እንደ ህፃን ልጅ መሆን አይችልም። ገብቶሻል አይደል? በቃ አለሙ አንቺ ስለሆንሽ አንቺ ላይ ነው አንዳንዴ ጓ ሊልም የሚፈልገው፣ አንዳንዴ ፍቅር በፍቅር ሊሆን የሚፈልገው ማለት ነው። እና ያንን ነገር አንቺ መረዳት መቻል አለብሽ። እና ምናልባት አንዳንዴ ይህ ልጅ እንደ ህፃን ያደርጓል እንዴ ልትይ ትችይ ይሆናል። አንዳንዴ ደግሞ ስሬስነቱን የሌለ ጥግ ድረስ ሊጭረው ሁሉ ይችላል ማለት ነው። እና ይሄ የስሜት መቀያየር ካየሽበት ያንን ነገር የሚያሳየው ላንቺ ነው እና ይህንም ልታውቂ ይገባል ማለት ነው። እና ይሄኛው ሌላኛው ነጥቤ ነው ማለት ነው። በቃ ከአንቺ ጋር ሲሆን አንዳንዴ በጣም ይወርዳል ማለት ነው። ወንድ ልጅ ቁጥብ ነው፣ ስሬስ ነው እንላለን አይደል? ከዛ ባሻገር ደግሞ የዛን ተቃራኒ ሆኖ ልታገኙ ትችይ ይሆናል። አንዳንዴ እንደ ህፃን ሊሆንብሽ ይችላል። አንዳንዴ ደግሞ አለ አይደለ ሳታስቢው ባህሪው ተቀይሮ ልታገኙ ትችይ ይሆናል። እና የሆነ እንዴት ነው ልጅ ከእናቱ ጋር ሲሆን እንደፈለገ የሚሆነው አይነት ስሜት አለ አይደለ? ላይክ እንደዛ አይነት ምልክቶችን ያሳይሻል ማለት ነው። እና ሲሆንብሽ አንቺ ምን ሆኖ ነው ምናምን ብለሽ ከመደነጋገጥ ይልቅ አንዳንዴ እንዲህ ሊሆን እንደሚችልም ቀድሞ ማወቁና መረዳቱ እጅግ በጣም አስፈላጊ ነው ማለት ነው። ወንድ ልጅ በአንቺ ላይ በዛ ደረጃ ምቾት ባይሰማው እንደፈለገ አይሆንም ማለት ነው። እንደፈለገ ስልሽ የሆነ በቃ ቅር ካለውም ቅሬቱን እንደ ህፃን ገልጽልሻል ምናምን ነገር ማለት ነው። እና እንደዚህ አይነት ነገር የስሜት መቀየር ካየሽበት እንዳትገሪ ለማለት ነው ማለት ነው። ሌላኛውና ስምንተኛው ነጥብ ምንድን ነው? ለአንቺ ግልጽ የሚሆንልሽ ከሆነ ግልጽነት ስልሽ ለምሳሌ የሚወደውንም የሚጠላው ምንም ሼም ሳይዘው ይሄን ነገር እወዳለሁ ይሄን ነገር ገባሽ አይደል? ምንም በቃ ልክ እንደ ህፃን ልጅ ማለት ነው። እንዴት ነው አንድ ህፃን እናቱን የሆነ ነገር ሲፈልግ ይሄን እፈልጋለሁ ያንን ነገር ካልፈለገ ደግሞ እንደሚለው አይነት ነገር ማለት ነውና እንደዛ አይነት ምልክቶች ሊያሳይሽ ይችላል ማለት ነው። ያ ግልጽነቱን ነው የሚያሳዩ። በቃ ላንቺ እንደራሱ ስላየ የሚሰማውን ነገር በግልጽነት የሚነግርሽ ማለት ነው። ይሄን ነገርም ካየሽበት ያ ወንድ ካንቺ ምንም የሚሰስተው ነገርና አንቺን እንደራሱ አድርጎ ስለሳለሽ ማለት ነው። ሌላኛውና የመጨረሻው ነጥቤ ደግሞ ምንድነው? አንቺን በቃ በሆነ ያይሽ ወንዶች ሲወዱ ሴት ልጅን ይሳሳሉ አይደለ? ስትነው አንቺን የሚያይሽ ማለት ነው። ከሌሎች ማስበለጥም አይነት ነገር ታይበታለሽ። በቃ አንቺን እንደ ህፃን ነው የሚያይሽ። ገብቶሻል አይደል? እሱ እንደ አባት ወይም እንደ እናት አይነት ሆኖ አንቺን ግን እሱ ያ እንደሆነ ገባሽ አይደል? በቃ ይሰስትሻል ማለት ነውና ልጇ እንደምትሆነው አይነት ወይም አባት ለልጁ እንደሚሆነው አይነት ነገር ሊያስልና እንደዛ አይነት ምልክቶችንም ካየሽበት የኔ ወንድ እጅግ በጣም እየወደደሽ እያከበረሽ እንደሆነ የምታቂበት ምልክት ነው ማለት ነው። እንግዲህ እነኚህ 9 ምልክቶች በወንድ ልጅ ላይ ካየሽ እየወደደሽና እያፈቀረሽ መሆኑን የምታቂበት ግልጽ ምልክቶች ናቸው። ሌላም ወንድ ልጅ ሲወድ የሚያሳየው ምልክቶች አሉ የምትሉት ካለ ብታሳውቁኝ ለመማር ዝግጁ ነኝ። ለዛሬ እንግዲህ ልቃኝላችሁ የወደድኩት የወንድ ልጅ የፍቅር መገለጫዎች እነኚህን ይመስላሉ። በቀጣይ በሌላው ፕሮግራም እስከምንገናኝ ድረስ በያለንበት ቸር እንሰንብት።